ሰላም ሰላም ክቡራን ወዳን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሀገር ቤትም በውጭም ያላችሁ፣ እንግዲህ ዛሬ አንድ ታላቅ አባት አቸውን ቃለ መጠይቅ አቀርብላችሁ ተገኝቻለሁና ተከታተሉን። ሰላም አባታችን። እግዚአብሔር ይመስገን። እስቲ በቅድሚያ እንግዲህ ስሞትን ይገለጹልንና። ስሜ መላከ ብርሃን ፋንታነው ወርቅነህ በአዲስ አበባ ሀገረ ስብከት በአቃቂ ቃሊቲ ክፍለ ከተማ የመካነ ደብረ ስብሐት ቅድስት ሥላሴ ቤተክርስቲያን አስተዳዳሪ። እሺ አባታችን፣ እንግዲህ በዚህ አሁን የቤተክርስቲያን አስተዳዳሪ ኖት፣ በዚህ ስንት ዓመት አገልግለዋል? አሁን ባለሁበት ደብር ከ3 ዓመት በላይ አገልግያለሁ። ኦልሞስት ወደ 4ኛ ዓመት እየተቃረበ ነው። እዛ በፊት የት ቦታ አገልግለዋል? ከዚያ በፊት እንግዲህ ያው የቤተክርስቲያን አገልግሎት ዘርፈ ብዙ ነው አገልግሎቱ። በመጀመሪያ በቅዳሴ መምህርነት፣ ከዚያም ደግሞ በጸሐፊነት፣ እዛም በአስተዳዳሪነት ለረጅም ዘመን ያገለገልኩ። በተለይ በዚህ በቢሮ በአስተዳዳሪነት ወደ 28 ዓመት ገደማ በምስራቅ ሸዋ ሀገረ ስብከት በተለያዩ አድባራት በናዝሬት ቀበሌ 10 ደብረ ድረስ ቅዱስ ጊዮርጊስ ቤተክርስቲያን፣ ደብረ ዘይት ቃሊማ ደብረ ገነት ቅዱስ ጊዮርጊስ ጥንታዊ ገዳም ቤተክርስቲያን ነው እሱ ቤተክርስቲያን፣ እንዲሁም ደግሞ ድኮም ደብረ መድኃኔዓለም እና ደብረ ገሊላ ቅዱስ ሚካኤል፣ እንደዚሁም ድኮም መድኃኔዓለም በጣም ጥንታዊ ቤተክርስቲያን ነው። ቅዱስ ሚካኤልም በጣም ካቴድራል የተሰራ ቤተክርስቲያን ነው። በእሱ ከ12 ዓመት በላይ ከአንድ ደብር አገልግያለሁ። አሁን ደግሞ በአቃቂ ደብረ ስብሐት ቅድስት ሥላሴ ቤተክርስቲያን በማገልገል ላይ ይገኛለሁ። እሺ አባታችን፣ እንግዲህ እርስዎን ላገኘሁትን የወደድኩኝና የፈቀድኩት ጥሩ ስም በአዲስ አበባ ሀገረ ስብከት አካባቢ ባሉ አድባራትና ገዳማት ጥሩ አባት እንደሆኑ፣ ሙስናን የሚጸየፉ የወንጌል ገበሬ እንደሆኑ እና ለቤተ ክርስቲያን እንቁ አባት እንደሆኑ ሰምተናል። እስቲ በዚህ ላይ ምን ይሉናል? እንግዲህ ያው ሰው ስለ ራሱ መቼም አሁን የተነሳው ጥያቄ ትንሽ ከበድ ይላል። ሌሎች ቢመሰክሩ ነው የተሻለ የሚሆነው። እንደተባለው ደግሞ እውነትም ስለሆነ ስለማይደበቅም ከወንጌል ጋር ተያይዞ እንግዲህ እስካሁን ድረስ ባለኝ ፊድባኩን ነው ማየት የምችለው። ከምዕመናን ከተለያዩ አባቶች ወንድሞችም የሚሰጠው ፊድባክ ጥሩ እንደሆነ ነው። እኔም እንደዛ ነው የምረዳው። እግዚአብሔር በፈቀደና በወደደ ልክ አገለግላለሁ። ሰዎችም ጥሩ ፊድባክ አለ። ከሙስና ጋር ተያይዞ ግን ባለማፈር የምናገረው ነው። አንደኛውና የመጀመሪያው አቋም ስለሆነ ማለት ነው። ሰጥቼም ተቀብዬ አላውቅም ብሎ መጠቅለል ይቻላል። መስጠትንም መቀበልንም በጣም 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 በእጅጉ ከሚያወግዙ ሰዎች አንዱ ነኝና ለዚህ ደግሞ ሰራተኞቼ ምስክሮች ናቸው። እኔ ጋር አብረው የሚሰሩ ወንድሞቼ አባቶቼ አይደለም ሌላ ይቅርና ከሰራተኛ ጋር ሻይ አልጠጣም፣ ሻይ እንኳን አልጠጣም። ምክንያቱም እዞት የሚመጣው ከዚያ ጋር ይያዛል። ወንድምነቱን ጠልቼ አይደለም። የሚሰራ ሰው ፍላጎቱ ብዙ ነው። አንዳች ነገር ይፈልጋል። ትንሽ ነገር አድርጎ የሚፈለገው ነገር የሚገባው ነገር እንዲሁ የተቀበልነውን እንዲሁ ለመስጠት ይገባል እንጂ ከአንዳች ጋር መያያዝ የለበትም ብዬ ስለማምን ነፃ እንዲሆኑ ነፃ እንዲሆን እንዲህ አይነት ሪሌሽን በምንም ታምር የለኝም። እስካሁን በነበረኝ ሂደትም እኔም አጋጥሞኝ አያውቅም፣ ለማንም ሰጥቼ አላውቅም። ሰዎችም ደግሞ ለእኔ እንዲሰጡኝ አልፈቅድምም፣ ተደርጎም አይታወቅም። በዚህ ጽኑ አቋም አለኝ እስከ መጨረሻ። ጥሩ። እንግዲህ አሁን ምንድነው ቅድስት ቤተክርስቲያናችን አሁን ያጣችው ብዙ አባቶቻችን ወንጌልን ይሰብካሉ፣ ይቀድሳሉ፣ ያገለግላሉ።
ስለ መንግስተ ሰማያት ይሰብካሉ። ግን ትልቁ ድክመታቸው በቤተክርስቲያናችን ውስጥ እንደሚነገረው የሙስና ድክመት ነው። ይህ መንፈሳዊ ቦታ ላይ ግን በአሁኑ ሰዓት ስሙ እየጠፋ በቤተክርስቲያናችን ላይ ሙስና አለ ተብሎ እና አቡነ አብርሃም እየተናገሩት ያለ በቅዱስ ሲኖዶስ ስብሰባ ላይ የተነገረ ነገር ትልቅ ሀቅ ነው። ይህም ቤተክርስቲያን ይህን ሙስና ለማጥፋት ምንድነው መሰራት ያለበት ብሎ ያስባሉ? በመጀመሪያ ሙስና በሽታ ነው ብሎ መውሰድ ነው። ይህን ለማጥፋት አንዱ ሌላውን ጠብቆ ሙስና ይጠፋል የሚል እምነት የለኝም። ግን ሙስና ማለት በሽታ ነው የሚለውን እያንዳንዳችን ሁላችን ልንረዳ ይገባል። መጀመሪያ የሚያጠቃው ሕሊና ነው። ሙስና እረፍት የሌለ ትክክለኛውን ስራ በመርህ ላይ የተመሰረተ ስራ እንዳትሰራ የሚያደርገው ሙስና እና ሕሊናም ከሚያሳጣ እንቅልፍ ከሚያሳጣ እውነትም እንዳትሰራ ከሚያደርግ የበለጠ ሙስና ማነው ጥፋት የለም፣ በሽታ የለምና ሰው ሁሉ አንድ አካላዊ በሽታ ያዘኝ ብሎ በሕክምና ለማስወገድ በተለያየ መንገድ ለማስወገድ በጸበል ለማስወገድ እንደሚጥረው ሁሉ የሙስና ስሜትን ታግሎ ማጥፋት ያስፈልጋል። የመጀመሪያው ተጎጂ ራሱ ግለሰቡ ስለሆነ ለጊዜው ጥቃቅን ነገሮች ሲመጡ ነገሮች የተጠቀምን ሊመስለን ይችላል። ቆይቶ ውሎ አድሮ ግን ሕሊናን የሚያጠፋ የሚያወድም ብሎም ደግሞ ቤተክርስቲያንን ስሟ ያልሆነውን ግብሯ ያልሆነውን ባህሪዋ ያልሆነውን ሌላ ባህሪ የሚያላብስ ሌላ ስም የሚያሰጥ ሌላ ስራ የሚያሰራ ስለሆነ ሙስናን በከፍተኛ ሁኔታ እያንዳንዱ እንደው መጥፎ ነው በሽታ ነው ብሎ ሊረዳው እስከሚችል ድረስ ከላይ እስከታይ የተቀናጀ ስልጠናዎችን መስጠት ለሰዎች ተገቢውን ነገር አሁን ሙስናውን ሰዎች የሚገባቸውን ነገር በትክክለኛው መንገድ ሂደው አላገኙ ሲሉ ነው ወደዛ ውስጥ ሊገቡ የሚችሉና ሰዎች በተማሩበት በሚችሉት ልክ ትኩረት ተሰጥቶ መብታቸው ከተከበረ ጥያቄያቸው ከተመለሰ እንደ አንድ የቤተክርስቲያን አገልጋይ በትክክል ከታዩ ሰጪው ጭምር በነገራችን ላይ ተቀባይ ብቻ አይደለም ሙስናን የሚያስፋፋውና ሰጪው አንዳንዴ በዚህ በኩ እጅ አይሳካልኝ ብሎ ሲያስብ ነው ሌላው መጥፎ ነው መንገድ የሚያስበው። ያን ለታችም ለላይም ላለው ትምህርት መስጠት ያስፈልጋል። ሙስና በጣም መጥፎ እንደሆነ መረዳት አለብን። እኛ በቤተክርስቲያን እያስተማርን ሌላውን አትስረቅ፣ ሙስና አትቀበል ወይ ጉቦ አትቀበል የሚያስተምር ሰው በእውነት ይህን ቃል ለማውጣት ይከብዳል። ማትኖረውን ነገር መናገር በመድረክ በመናን ፊት እግዚአብሔር ፊት ቆሞ መናገር በራሱ ይከብዳል። እንዴት እስከ አንደበት ይወጣል? እንዴት ቃላቱ ይወርዳል? እንዴት ይቀናጃል? አንተ የማታደርገውን ነገር አታድርጉ ብሎ ለመናገር ወኔውም ሞራሉም አይኖርምና በመጀመሪያ ራስ መስተካከል ያስፈልጋል። የሙስና ጉዳይ በጣም የሚያስጸይፍ ያልደከሙበትን ያልሰሩት የራስ ያልሆነ ነገር መውሰድ በሽታ ነው። ለእኔ ትልቅ በሽታ ነው ብዬ ነው የማምነው እና ሙስናን በዚህ ልክ መዋጋት ይቻላል በትምህርትም በስልጠና ብዬ አምናለሁ። እሺ አባታችን እናመሰግናለን። በመቀጠል